በአማራ ክልል ላይ መካነ ሰላም ላይ ሰሞኑን የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? እስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው። ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት ይሁዳዎች ናቸው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? መልካም ስራ ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው? ለምን? መመሪያ የለውማ። በአላህ ገመድ በላ ኢላሃ ኢላላህ አንድ ሁኑ፣ እንዳትለያዩ። من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو مسلم فهو مسلم فهو مسلم على النبي صلى الله عليه وسلم. ታገሱ። አላህ ከታጋሾች ጋር ነው አለ አላህ። ቀብር ላይ ስገባ ዘርህ ምንድነው አትባልም። መረቡክ ነው። ውዴታችን ለአላህ ነው ወይስ ለምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላሂ الذي أكرمنا بالإسلام وعزنا به قوة وإيمانا وألف بين قلوبنا فجعلنا أحبة وإخوانا وأشهد أن لا إله إلا الله وحده لا شريك له أنزل كتابه هدى ورحمة وتبيانا وأشهد أن محمدًا عبده ورسوله هدى الله به من الضلالة وعلم به من الجهالة وأعز به بعد الذلة وكثر به بعد القلة صلى الله عليه وسلم وعلى آله وأصحابه الذين كانوا له على الحق إخوانا وعوانا. أما بعد فاتقوا الله الذي خلقكم واستعينوا على طاعته بما رزقكم واشكروا على نعمه كما أمركم يزيدكم من فضله كما وعدكم وقابلوا نعمه بالشكر والإرفان وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. معشر المسلمين، لقد أكرمنا ربنا عز وجل بهذا الدين وشرفنا به من بين العالمين، فلقد علمنا الله به من الجهالة وهدانا به من الضلالة وكثرنا به بعد القلة وعزنا به بعد الذلة. بعد أن لم يكن العرب قبل الإسلام يعرفون للتوحيد دليلا ولا للوحدة سبيلا، فجمع الإسلام على التوحيد شملهم ووحد على الحق رأيتهم. قال تعالى: كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. وقد ذكرهم الله جل جلاله بهذه النعمة العظمى وأمرهم أن يشكروا عليها ويحافظ على ثمراتها ويتجنبوا كل ما يذهب ريحهم ويفرقوا جمعهم ويسلبوا نعمتهم. فقال عز من قائل: واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. إخوة الإيمان، وكذلك يريدنا الإسلام أن نكون أمة واحدة في ظل رأية حق واحدة، لا عصبية تفرقنا ولا عنصرية تمزقنا ولا أهواء تزيغ بنا ولا اختلافات تذهب بقوتنا. የተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው ኹጥባችን ኃይላችን እንዳይወገድ አንድ ሁኑ ባለው መሰረት አላህ ኃይላችሁ እንዳይወገድ ጥንካሬያችሁ እንዲበዛ አንድነታችሁን አጠናክሩ ብሎናል። አንድነት ኒዕማ ነው፣ ጸጋ ነው፣ ትልቅ ስጦታ ነው። ወንድማማችነት ትልቅ ስጦታ ነው። ሰዎች አረቦችን ስንመለከት ነብዩ አለይሂ ሰላቱ ወሰላም
ከመላካቸው በፊት በጣም የተበታተኑ እርስ በርስ የሚበዳደሉ አንዱ አንዱን ሚዞልም አንዱ አንዱ ላይ እንደፈለገ ሚሆን ነበሩ። አላህ ነብዩን አለይሂ ሰላቱ ወሰላም ረሕመተን ሊልዓለሚን አድርጎ ልኮ ለሰዎች ብርሃን አድርጎ ለሰዎች የሂዳያ ሰበብ አድርጎ አላህ ከላከ በኋላ ሰዎችን በተውሂድ ሰበሰቧቸው። በተለይ ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና በተሰደዱበት ሰዓት የአንሳር ሰዎች የመዲና ሰዎች አውስና ኸዝረጅ የሚባሉ ጎሳዎች ነበሩ። እነዚህ ጎሳዎች ለ120 ዓመታት ሲገዳደሉ ለ120 ዓመታት አንዱ አንዱን ሲያጠፋ አብሮ መቀመጥ አብሮ መብላት የማይታሰብ በሆነበት ይሁዳዎች መዲና ላይ ተቀምጠው ሲፈልጉ ያስታርቋቸዋል፣ ሲፈልጉ ያባሏቸዋል። ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት ይሁዳዎች ናቸው። ትልቁን ሴራ መዲና ላይ የነበሩ ሙስሊሞች ላይ ይህንን ያደርጉ ነበረ። አላህ ነብዩን አለይሂ ሰላቱ ወሰላም ልኮ ወደዚህ ወደ ኢስላም ባንዲራ ወደ ላኢላሃ ኢላላህ ካስገባቸው በኋላ ወንድማማችነታቸው እንዲጠናከሩ አደረጉ። ተስማምተው ቁጭ ብለው በአንድ ላይ ሲያወሩ ሺስ ኢብኑ ቀይስ የሚባል ይሁዲ እነዚህ ሰዎች ጭራሽ አብሮ መብላት አብሮ መጠጣት ጀመሩ እንዲህ አለና ልጁን ይባላል ሂድና በማዕከላቸው ችግር ፍጠር አለው። አተዝኩሩነ የውም ቡዓስ በላቸዋል። የቡዓስ ዕለት የተከሰተውን ታውቃላችሁ እንዴ ብለህ ጠይቃቸዋል። ምን አለ አሉ። ብቻ ጠይቃቸው። አዎ ሸሩን ያውቁታል። ሸር እንዴት እንደሚመጣ በደንብ ያውቁታል። የሸሩን ዶክትሬቱን ተክነውታል። ለዓለም ፈሳድ እንደ ይሁዲ የለም። ገባና አውስና ኸዝረጅ ቁጭ ብለው እየተጫወቱ ባሉበት ወንድማማቾቹ አተዝኩሩነ የውም ቡዓስ አላቸው። የቡዓስ ዕለት የተከሰተውን ታውቃላችሁ እንዴ አላቸው። ቡዓስ ማለት በአውስና በኸዝረጅ መካከል የመጨረሻ የተደረገ ጦርነት ነው። አዎ አሉ። ታዲያ ማን ነበር ሲያጠቅ የነበረው? የማን ነበር የበላይነቱ? አለ የኛ አለ። አነ እኔ የሚል ሲመጣ ሸይጣንም እኔ ብሎ ነው የጠፋው። እኔ ህፃን ልጅ ነው ስለማቅ እኔ ከበዛ መጥፊያችን ነው። ለመገዳደል የአውስ አለ የኸዝረጅ አለ። ተጠራሩ። አላህ ቁርአን አወረደ። ዋዕተሲሙ ቢሀብሊላሂ ጀሚዓን ወላ ተፈረቁ። በአላህ ገመድ በላኢላሃ ኢላላህ አንድ ሁኑ እንዳትለያዩ። ወላ ተፈረቁ እንዳትለያዩ። ወዝኩሩ ኒዕመተላህ የአላህን ጸጋ አስታውሱ። ዓለይኩም በእናንተ ላይ የተዋለባችሁን ጸጋ። ኢዝ ኩንቱም አዕዳአን እናንተ ጠላቶች ነበራችሁ። ፈአለፈ በይነ ቁሉቢኩም በልቦቻችሁ መካከል አላህ አስተሳሰረ፣ አንድ አደረገ። ወንድማማችነታችሁን አንድነታችሁን አላህ አጠናከረ። ፈአስባሕቱም ቢኒዕመቲሂ ኢኽዋና በሱም ጸጋ ወንድማማቾቹ ናችሁ። ኒዕማ ብሎ አላህ ገለጸው። ወንድማማችነት ኒዕማ ነው። ፈአስባሕቱም ቢኒዕመቲሂ ኢኽዋና ወኩንቱም አላ ሸፋ ሑፍረት ሚነ ናር እናንተ እሳት አፋፍ ላይ ነበራችሁ። ኩፍር ላይ ሆናችሁ ሽርክ ላይ ሆናችሁ ልጠፉ የቀረባችሁ ህዝቦች ነበራችሁ። ፈአንቀዘኩም ሚንሃ አላህ ከሷ አዳናችሁ ከጀሃነም እሳት። ነብዩን ሙሐመድ ሰለላሁ ዐለይሂ ወሰለም ልኮ ለዓለማት እዝነት አድርጎ ልኮ ለእናንተም ብርሃን ሆኖ ከጥመት ወደ ትክክለኛ መንገድ ከጨለማ ወደ ብርሃን አመጣችሁ። ከዛሊከ ዩበይኑ ላሁ ለኩም አያቲሂ አላህ እንዲህ በዚህ መልኩ አናቅጾቹን ለእናንተ ይገልጻል ያብራራል። ለምን? ለአለኩም ተህተዱን ትክክለኛውን መንገድ ልትመሩ ዘንዳ። ነቢዩ ሰለላሁ ዐለይሂ ወሰለም እኔ በመካከላችሁ ሁኜ ትባላላችሁ ትጣላላችሁ እንዴ ብለው ይሄን የቁርአን አንቀጽ አንብበው ወደ ነበሩበት አንድነት ወንድማማችነት አመጧቸው። አዎ ዛሬ ወንድማማችነት ዛሬ ኢስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን፣ እንደፈለገን እንሆናለን። ነገር ግን ታሪካችን አይደለም። ቢላልን ከሀበሻ፣ አቡበከርን ከቁረይሽ፣ ሰልማንን ከፋርስ፣ አብዱላህ ኢብኑ ሰላምን ከይሁዲ እንደዚሁም ሱሃይብን ከሩም አንድ ቦታ ላይ የሰበሰበው ከሊመቱ ላኢላሃ ኢላላህ ነው። ላኢላሃ ኢላላህ ሰበሰባቸው።
من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو مسلم فهو مسلم فهو مسلم على النبي صلى الله عليه وسلم ينيان أرد بلا بسم الله الله أكبر بلو أرده ودا قبلة تقطع ودا كعبة زور يسجد عند الزيوم ينيان صلاة يسجد سو السو مسلم نو السو مسلم نو على النبي صلى الله عليه وسلم ወንድማማችነት በቀላሉ ምንፍቀው ነገር አይደለም ይሄ አንድነት ዛሬ ሲጠፋ የጠላት መጫወቻ እንሆናለን ወንድማማችነት ትልቅ ኒዕማ ነው በእስላም ቦታ የሚሰጠው በዘር ጉዳይ አይደለም ቢላል ጥቁር ነው ከፍ ያለው በምንድነው ከተባለ በስራው ነው ኢነ አክረመኩም ኢንደላሂ አትቃኩም አላህ ዘንድ ከናንተ የተከበረው ትልቅ ቦታ ያለው አላህን የሚፈራ ነው እንጂ አቡ ለሃብ የነብዩ አጎት ነው እታች ወረደ ለምን ሽርክ ላይ ስለነበረ ሰልማን ከፋርስ ነው የመጣው ነገር ግን ኢማንን ስለያዘ ከፍ አለ አቡ ለሃብ አቡ ጣሊብ እታች ወረዱ የነብዩ ዘር ናቸው ሰለላሁ ዐለይሂ ወሰለም ስራህ ነው ዘራ አይደለም من بطأ به عمله لم يسرع به نسبه የሰው የስራው ማንነት ወደኋላ ያስቀረው መልካም ስራ ወደኋላ ያስቀረው የዘሩ ማንነት ወደፊት ያስከደው አባት ሸህ ቢሆን ምን ቢል በአባት ጀነት የለም ስራህ ነው ፋጢማን አሏት እኮ በጣም የወዷት ልጃቸውን ዱንያ ላይ ካለው ንብረት ይጠይቅኝ አባቴ ነብይ ነው ብለሽ ነገ ምድኝበት የለም ሚጠቅምሽን ስራ ሰርተሽ ይያሏት ነብዩ ሰለላሁ ዐለይሂ ወሰለም በጣም የወዷትን ልጃቸውን ፋጢማን ስትመጣ ተነስታ የሚቀበሏትን ፋጢማን በዚህ መልኩ አሏት ቀብር ላይ ስገባ ዘርህ ምንድነው አትባልም መረቡክ ነው ጌታህ ማን ነው እስላምን ያፈራረሰው ምኑን ቢላልን ከሐበሻ አቡበከርን ከቁረይሽ ሰልማንን ከፋርስ አብዱላህ ኢብኑ ሰላምን ከይሁዲ አንድ ቦታ ላይ ሰበሰባቸው ላ ኢላሃ ኢላላህ ይሄ ነው ሌላ አይደለም ሚስጥሩ ይሄ ነው አንዱ አንዱን እንዲያስብ እንዲያዝን እንዲወድ ያደረገው ይህ ነው ነገር ግን ዛሬ ይሄ ከኛ ጠፋ ይሄ ከኛ ራቀ ነብዩ ሰለላሁ ዐለይሂ ወሰለም ግን እኛ ማለት እንደ አንድ አካል እንደሆነን ሲነግሩን ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ መሰሉል ሙእሚኒን የሙእሚኖች ምሳሌ ፊ ተዋዲህም ወተራሁምህም ወተዓጡፊህም ሲዋደዱ የመዋደድ ምሳሌያቸው የመተዛዘን አንዱ ለአንዱ መራራ ሲራራ ሲያዝን ምሳሌያቸው مثل الجسد لك عند عند أكلنا إذا اشتكى منه عضو كسونة أكله يونه نجرو بيجودا بيتمم تدعى له سائر الجسد بالسهر والهمة للا يسونة أكله በትኩሳት በህመም ይሰቃያሉ ጣት ሲያምህ ሙሉ ሰውነት ያማል ጥርስ ሲያምህ ሙሉ ሰውነት ያማል አይንን ሲያምህ ሁሉ ሰውነት እንደሚሰማው የሙስሊም ህመም ይህ ነው አሉ አንዱ ሲታመም አንተም ልትታመም ይገባል እንኳን ያገርህ የወገን ይቅርና ዓለም ላይ ያለው ሙስሊም ህመሙ ሊሆን ይገባል ፍልስጤም መከራ ሲደርስባቸው ልትጨነቅ ልትቆጣ ልትበሳጭም ይገባል በሚደርስባቸው እንግልት በሚደርስባቸው በደል ልታዝንም ይገባል من لم يهتم بأمر المسلمين فليس منهم يا مسلموች ጉዳይ ያላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ከነሱ አይደለም አዎ ዛሬ ሙስሊሙ ላይ ብዙ መከራ ይሄው ሀገራችን ላይ በአማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው የመስጊድ ኢማምን መረሸን መግደል ምን ማለት ነው በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው ምን አጠፉ የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ በደል እንዳትፈጽሙ የተቸገረን እርዱ ይሄ አይደል እንዴ ወላጆቻችሁን አክብሩ ይሄ ነው መልእክታቸው መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው ከምን መጣ والله ጥላቻ ነው ሌላ አይደለም وما نقموا منهم الا ان يؤمنوا بالله العزيز الحميد ከነርሱ ምንም አልጠሉባቸውም ማለት አላህ አሸናፊና ምስጉን በሆነው ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም አዎ لا اله الا الله ስላል ሙሐመድ ረሱሉላህ ስላል ጠላት አድርጎ ያሳ ይሄ ነው ወንጀላቸው ሌላ አይደለም ምን አጠፉ ሙስና በሉ የሰው መሬት ነኩ ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛው ነው والله በዚሁ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን የሰውን ንብረት የሚዘርፍ ቡድን በተለይ ሙስሊሞች የምትረዱ የምትደግፉ በሙስሊሞች ደም ላይ እየቆመራችሁ መሆኑን ወቁት ተጠያቂ ናችሁ والله
الله ولا تعاونوا على الإثم والعدوان بوانجل ድንበር በማለፍ እንዳትተባበሩ ብሏል አላህ። በምንም መልኩ እየረዳችሁ ግን ኡስታዞቻችሁ የሚገደሉበት እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው። ለምን? ሰላማዊ ሰው ነው እየተገደለ ያለው፣ ሰላማዊ ሰው ነው እየተዘረፈ ያለው፣ ሰላማዊ ሰው ነው እየታገተ ያለው። ሁሉም ሊቃወሙ ይገባል። ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በእርስ በርስ ግንኙነቱ አብሮ እንዳይኖር የሚያደርግ በጣም አጸያፊ መጥፎ ተግባር ስለሆነ ሁሉም ሊቃወሙ ይገባል። ሁሉም የሀገርን ሰላም የሚያደፈርስ ነው። ኢስላም እኮ አስተምሮ የሚገርም ነው። ህጋዊ ጂሃድ እንኳን ቢመጣ ህፃናት እንዳትነኩ አለ፣ ሽማግሌ እንዳትነኩ፣ ሴቶችን እንዳትነኩ፣ ቤተ ክርስቲያን እንዳታፈርሱ፣ መስጊድ እንዳታፈርሱ፣ ዛፍ እንዳትቆርጡ የኢስላም ትእዛዝ ነው። ከጦርነቱ ጋር ግንኙነት ያለውን ብቻ ነው። ህጋዊ ጂሃድ እንኳን መጥቶ ይህ ነው የኢስላም አስተምሮ። ቤተ ክርስቲያን እንዳይፈርስ፣ መስጊድ እንዳይፈርስ፣ ማምለኪያ ቦታዎች እንዳይነኩ፣ ዛፍ እንዳይቆረጥ፣ ህፃናት እንዳይነኩ፣ ሴቶች እንዳይነኩ። ሌላውን ያከብራል። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው? ለምን? መመሪያ የለውማ። አረመኔ ነዋ። አላህ ግን ይህንን ካደረክ ይቀጣሃል፣ ይጠይቀሃል። አላህ ነው የከለከለው። የአላህን ህግጋት መጣስ አላህ ይቀጣሃል። መልካም እየሰራ ነው ብሎ አላህ አይቶ ለምን? ትእዛዙን ጥሰሃልና። ስለዚህ እኛ ላይ ምን ይጠበቃል ከተባለ ወንድማማችነታችንን እናጠናክር፣ አንድነትን እናጠናክር። የከሌ የከሌ አይደለም፣ ሁሉም ሰው ይገባል። በተለይ ሁሉም ሙስሊም ይመለከተሃል። ቀብር የመጀመሪያ ቀን የገባህ ጊዜ ስለ ዘር አትጠየቅም፣ ወላሂ ስለ ፎቃ አትጠየቅም፣ ስለ ሰው ንብረት አትጠየቅም። መጀመሪያ ጥያቄው መን ረቡክ፣ ጌታህ ማን ነው? መን ነቢዩክ፣ ነቢይህ ማን ነው? መን ዲኑክ፣ ዲንስ ማን ነው ነው የመጀመሪያው። ለትልቁም ለትንሹም፣ ለሙእሚኑም ለካፊሩም፣ ለሴቱም ለወንዱም፣ ለዓሊሙም ለጃሂሉም ሁሉም ቀብር ላይ ቤተሰብ አፈር አልብሶ ሲሄድ መን ረቡክ፣ ጌታህ ማን ነው እንጂ ዘርህ ማን ነው ይባል። ሁሉም በአንድነት ሊቃወም ይገባል ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ምክር መከሩ። إمام مسلم بزقبت حديث من حديث سهيل بن أبي صالح أن أبي هريرة أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا الله سوست نجرني ودلات شوال ويسخط لكم ثلاثا سوست نجرن دمو يتقلبات شوال يرضى لكم يودلات شوال أن تعبدوه السن بتشان تتجزوا ولا تشركوا به شيئا بس سليمان لا تجاروا وأن تعتصموا بحبل الله جميعا በአላህ ገመድ በላ ኢላሃ ኢላላህ አንድ እንድትሆኑ አላህ ይወድላችኋል። ወላ ተፈረቁ እንዳትለያዩ፣ ልዩነትን አስወግዱ። ወይስኸጡ ለኩም ሰላሰን ሶስት ነገር ይጠላባችኋል። ቂለ ወቃል እንዲህ ተባለ እንዲህ ወጣ ያረባ ወሬ ላይ እንዲህ ብሎ ወሬ ማናፈስ ይጠላባችኋል። ወከስረቱ ሱአሊ ጥያቄን ማብዛት፣ ወኢዳአቲል ማል ገንዘብን ማባከን አላህ ይጠላባችኋል። ለምን? የሙስሊሙን አንድነት የሚያበላሽ ነው። ምን? ልዩነት፣ ስሜትን መከተል። በማዕከላችን ልዩነት ቢመጣ መፍትሄው ቁርአን ሐዲስ ነው። ወአጢኡ ላህ ወረሱለሁ አላህን መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አለ አላህ። ፈተፍሸሉ ወተዝሀበ ሪሑኩም ኃይላችሁ ይወገዳል፣ ትበታተናላችሁ። ወስቢሩ ኢነላህ መዐ ሳቢሪን ታገሱ፣ አላህ ከታጋሾች ጋር ነው አለ አላህ። በማዕከላችን የሐሳብ ልዩነት ካለ የሐሳብ ልዩነቱን ሚዳኘው ቁርአን ነው፣ የኔ ስሜት አይደለም። እኔ ለምሳሌ ዙሁር 5 ረካ ነው መሰገድ ያለበት ሚል አቋም ይዤ ብመጣ፣ አንተ 6 ረካ ነው ዙሁር መሰገድ ያለበት ብላ አቋም ይዘህ ብትመጣ ያንተም ተለይቷል፣ የኔም ተለይቷል። ሁለታችን አልተግባባንም። እስቲ ሐዲሱ ምን ይላል? ሐዲሱ ጋር ስንመጣ 4 ነው አለን አይደል? አዎ 4ቱን እንቀበላለን። የኔም ያንተን ስሜታችን ምን እናደርገዋለን? እንወረውረዋለን። አላህ ምን አለን? ያ አዩሃ الذين آمنوا እናንተ ያመናችሁ በአላህ አንድነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መልእክተኛውን ታዘዙ፣ ወኡሊል አምሪ ሚንኩም ከናንተም ከሙስሊም የስልጣን ባልተቤቶችን ታዘዙ። ፈኢን ተናዛዕቱም ካልተግባባችሁ በማዕከላችሁ ልዩነት ጭቅጭቅ ቢፈጠር ፊ ሸይኢን በአንዳች ነገር ከተወዛገባችሁ ፈሩዱሁ ኢለላሂ ወረሱል ጉዳያችሁን ወደ አላህና ወደ መልእክተኛው መልሱት።
ኢን ኩንቱም ቱእሚኑነ ቢላህ እውነት እናንተ በአላህ የምታምኑ እንደሆነ ወልየውሚል አኺር በመጨረሻው ቀን የምታምኑ እንደሆነ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት። ቁርአን ምን ይላል ሐዲስ ምን ይላል ብላችሁ መልሱ። ስሜታችሁ እንዳትከተሉ። ዛሊከ ኸይሩን ይሄ የተሻለ ነው። ወአሕሰኑ ተዕዊላ መጨረሻውም ያማረ ነው። ይሄ ነው የሚሻለው አለ አላህ። እንደ ሙስሊም በሙስሊም ወንድሞችህ ደስታ ማምጣት መደሰት፣ በሙስሊም ወንድሞችህ ኸይር ነገር ሲመጣ መደሰት፣ መልካም ነገር ሲጠፋባቸው ሙሲባ ሲመጣባቸው ልታዝን ይገባል። ኢብኑ ተይሚያ ምን ይላሉ? የሙስሊሞች ደስታ ያላስደሰተው የሙስሊሞች ሐዘን ያላሳዘነው ከነሱ አይደለም አሉ። አዎ ሙስሊም በሙስሊም ወንድሙ ደስታ ሊደሰት ይገባል፣ በሐዘኑ ሊሐዘን ይገባል። ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ፈቃለ ያ ረሱላላህ አንተ አላህ መልእክተኛው ያላቸው አዩ الناس احب الى الله አላህ ዘንድ ከሰዎች በጣም ተወዳጅ ማን ነው አላቸው። ወአዩ الأعمال احب الى الله ከስራስ አላህ ዘንድ በጣም ተወዳጅ ምንድነው ብሎ ጠየቃቸው። ፈቃለ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛም አሉ احب الناس الى الله አላህ ዘንድ ከሰዎች ወደ አላህ የተወደደ ማለት አንፈዑሁም ሊናስ ለሰዎች የጠቀመ ነው። አዎ ሰዎችን ጥቀም እንዳትጎታ፣ ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው፣ መልካም ነገር ማድረግ ቢያቅትህ እንዳትበድለው። ከሰው ሁሉ ተወዳጅ ማለት አንፈዑሁም ሊናስ ለሰዎችን ጠቃሚ ነው። ወአሐቡ الأعمال إلى الله አላህ ዘንድ ደግሞ ተወዳጅ ስራ ማለት ሱሩሩን ቱድኺሉሁ አላ ሙስሊም በሙስሊም ውስጥ የምትከተው ደስታ ነው። በሰዎች ላይ የምታመጣው ደስታ አላህ ዘንድ የተወዳጅ ነው። ተክሽፉ አንሁ ኩርበተን ከሱ ጭንቀትን ታስወግዳለ። አው ተቅዲ አንሁ ደይነን ወይዳውን ትከፍልለታለ። አው ተጥሩዱ አንሁ ጁዓን ወይም ተርቦ ከሆነ ራቡን ታስወግድለታለ። አንድነታችን እንዲጠናከርስ ነብዩ መከሩን። ወንድማማችነት እንዲጠናከር አንድ ሐዲስ ላይ ጠቅልል አድርጎም ነገሩን። ሐቁል ሙስሊሚ ዐለል ሙስሊሚ ሲታ አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጧት ገብተህ ከጠየቀው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቀው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር ደረጃው። ወትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪው ምን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልহামዱሊላህ ሲል የርሐሙከላህ አየ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንደው
አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል። ሌላው አንድነት የሚያጠናክር ውዴታችን፣ ግንኙነታችን፣ አንድነታችንን ለጥቅም እንዳናደርግ፣ ለዘር እንዳናደርግ፣ ለስልጣን እንዳናደርግ ለአላህ ብቻ እናድርግ። ለዮኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ። ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል፣ የታወቀ ነው። ለአላህ ነው ለሌላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሉ ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው أيكون الله ورسوله أحب إليه مما سواهما አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። አላህን መልእክተኛው ከማንም አስበልጦ መውደድ፣ ከማንም ከልጅህም ከሚስትህም ከናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ። ሁለተኛው ويحب المرء لا يحبه إلا لله አንድ ሰው ሲወድ ለአላህ ብሎ እንጂ ላይወደው አው ለጥቅም እንዳውን ለዘር እንዳውን ነገ የውመል ቂያማ አላህ ይጣራል። أين المتحابون بجلالي የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? اليوم أذلهم ዛሬ አጣልላቸዋለሁ يوم لا ظل إلا ظلي ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ። ሰዎች ነፍሲ ነፍሲ በሚሉበት በሚጨናነቁበት ሰዓት ለአላህ ብለው የተዋደዱ ውዴታችን ለአላህ ነው ወይስ ለምንድነው? ራሳችንን ፈትሽ። ሶስተኛው وأن يكره أن يعود في الكفر ወደ ኩፍር መመለስን መቀልበስ ሊጠላ ነው። بعد أن أنقذه الله منه አላህ ከኩፍር ነፃ ካወጣው በኋላ ካዳነው በኋላ كما يكره أن يقذف في النار ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أعوذ بالله من الشيطان الرجيم واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته كذلك يبين الله لكم آياته لعلكم تهتدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي هدانا للإيمان وأكرمنا بالقرآن وغمرنا بالفضل والنعام والإحسان وأشهد أن لا إله إلا الله وحده لا شريك له جعل الإسلام عصمة لمن تمسك به من الضلال والفرقة والهوان وأشهد أن محمدًا عبده ورسوله المبعوث برحمة إلى الإنسان والجان صلى الله عليه وعلى آله وأصحابه الذين جعلوا في الله باللسان والمال وسلم تسليما كثيرا. أما بعد فاتقوا الله الذي تساءلون به والأرحام وتمسكوا بدينكم واشكروا على نعمة الإسلام واحذروا النزاع والشقاق والخصام واعلموا أيها المسلمون أن الله أمرنا أن نكون أمة واحدة ونهانا أن نتفرق إلى ملل ونحل إيثار للسلامة الذين وإبقاء للوحدة المسلمين حيث قال عز وجل إن هذه أمتكم أمة واحدة وأنا ربكم فاعبدون. الله سبحانه وتعالى تكن ملايتن الله كالكلونا واعتصموا بحبل الله سيدكو أمرنا إلى العلماء تزازنوا أندمهون ولا تفرقوا نحيا لبت كل كلا لبت اندات اللي أيو يا الله تزازنوا. سلزي አንድነትን የሚያጠናክር ሁሌም ወደ ቁርአን ወደ ሐዲስ እንሰባሰብ። አንድነታችን ይጠናከራል። በእኛ መካከል አንድነታችንን ከሚያበላሹብን ነገሮች ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ገለጿቸው። ላ ተሐሰዱ አትመቀኛኙ፣ በሙስሊም ደስታ ደስተኛውን ሲያገኝ ውስጥ አይቁሰል፣ በሽታ አይከሰት፣
ደስታ ደስታ ሊሆን ይገባል፣ ደስታቸው ደስታ፣ ሐዘናቸው ሐዘን ሊሆን ይገባል። ላ ተሐሰዱ ወላ ተናጀሹ ወላ ተባገዱ፣ አትቦጫጨቁ እንደዚሁም አትኮራረፉ። ወላ ተዳበሩ፣ ጀርባም አትሰጣጡ። ወላ በይ ባዕዱኩም አላ በይ ባዕድ። ሱብሓነላህ። ንግድ ላይም ገቡ። አንዳችሁ በአንዳችሁ ንግድ ላይ አይሸጣሉ። እዚህ ጋር እየሸጠ ከሆነ ና እኔ ቀንሼ ልሽጥልህ አትበል። ይህ ሰውዬ ከሱ ጋር ያለውን ውል እስኪጨርስ አይ በቃ አልተስማማውም ብሎ እስኪሄድ ድረስ ዝም ማለት ነው። ዛሬ ግን ነጋዴው መርካቶ ላይም በተለያየ ቦታ ና ይላል አይደል? ሱብሓነላህ። ያን አታድርጉ አለ አላህ። ለምን? ወንድማማችነት ይበላሻል። እና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወኩኑ ዒባደላህ፣ እናንተ የአላህ ባሪያዎች ወይ ሁኑ፣ ኢኽዋነን ወንድማማቾች ሁኑ። አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም ለአንድ ሙስሊም ወንድሙ ነው። ላ የዝሊሙሁ፣ እንዳይበድለው፣ ወላ የኽዙልሁ፣ እንዳያዋርደው ወይም አሳልፎ እንዳይሰጠው፣ ወላ የሕቂሩሁ፣ የበታች አድርጎ ዝቅ አድርገው እንዳይመለከተው። አተቅዋ ሃሁና፣ ተቅዋ ማለት እዚህ ነው። ወየሺሩ ኢላ ሰድሪሂ፣ ወደ ደረታቸው እያመላከቱ 30 መራቲን 3 ጊዜ አተቅዋ ሃሁና አተቅዋ ሃሁና እያሉ ነቢዩ ወደ ደረታቸው አመላከቱና ምን አሉ? ቢሐስቢ ምርኢን፣ ለአንድ ሰው ይበቋል፣ ሚነ ሸሪ፣ ከመጥፎ ከተንኮል ከወንጀል ይበቋል፣ አን የሕቂረ አኻሁ ልሙስሊም፣ ሙስሊም የሆነ ወንድሙን ዝቅ አድርጎ መመልከቱ፣ ዝቅ አድርጎ መመልከቱ ይህ ይበቋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዛም ምን አሉ የአላህ መልእክተኛ? ኩሉል ሙስሊሚ አለል ሙስሊም፣ ሁሉም ሙስሊም በሙስሊም ላይ ሐራም ነው። ደሙሁ፣ ደሙን ማፍሰስ፣ ወማሉሁ፣ ንብረቱን መንካት፣ ወዕርዱሁ፣ ክብሩን መንካት ሐራም ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሁን ያለንበት ወቅት ፈተናዎች የበዙበት ነው። ብዙ ነገሮች በዝተዋል። ፌስቡኩ ብዙ ፈተና አለው። ሁሉም እንደፈለገ ይቸከችካል፣ እንደፈለገ ይጽፋል። ሚዲያን አገኘው ብሎ እንደፈለገ ይሆናል። ላ ጥንቃቄ። ፈተና እኮ ሲበዛ ነቢዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር ሰጡን። ወዐን ዑቅበተ ብን ዓሚር ቃለ ቁልቱ ያ ረሱለላህ መን ነጃ አላቸው። ነጃ መውጫ ምንድን ነው ብሎ ጠየቃቸው። ቃለ አምሲክ ዐለይከ ሊሳነከ፣ ምላስህን ካንተ ያዝ፣ ጠብቃት አሉ። ምላስህን ያዝ፣ እንደፈለገ አትወርውረው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነጃ መውጫው መን ሰመተ ነጃ ሚል ሐዲስ አለ። ዝም ያለ ነጃ ወጣ። ምላስህን ጠብቅ ያዝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወልየስዐከ በይቱከ፣ ቤት ይብቃ፣ በቃ ቤት ቁጭ በል። ብዙ ሰው መቀላቀልና አታብዛ፣ ፈተናው ሲበዛ። ነጃ መውጫው ይሄ ነው። ወብኪ አላ ኸጢአቲከ፣ ለወንጀልህም ለኃጢአትም አልቅስ። እኛስ ቢዚ ሆነን በማን በሰዎች እነከሌ ስንት ወንጀል አለባቸው እንደፈለገ ይሆኑ ብለን የሰዎችን ወንጀል እንቆጥራለን፣ ነፍሳችንን ረሳን። ለእኛስ ማን ያልቅስልን? ለራሴ እኔ ካላለቀስኩኝ ማን ነው የሚያለቅስልኝ? ቀብር ብቻዬን ነው የምገባው፣ ማንም ተከትሎኝ አይገባም። የሚወዱኝ ወዳጆቼ፣ ተከታዮቼ በአጠቃላይ አላህ ይርሐመው የመጨረሻ ቃላቸው ነው። ሁሉም ትቶ ይሄዳል፣ ቀብር ያለብሶሃል። ስለዚህ ወብኪ አላ ኸጢአቲክ፣ ለወንጀልህ ለኃጢአትህ አልቅስ። ተደብቅ ያ ረብ፣ የሰራሁት ወንጀል አንተ ብቻ የምታቅብኝ፣ ሰው ለሰው የደበክብኝ፣ ሰው ማዕቅብኝ ብዙ አለብኝ። ጌታ አታዋርደኝ፣ እንደ ደበከኝ እንደ ሰተርከኝ አቆይልኝ፣ ምህረትን ለግሰኝ፣ ተውባን ወፍቀኝ ብለን እጃችንን አንሳ፣ እናልቅስ። የሚመጣው በላ ወንጀል በወንጀል ነውና ሁላችንም ተውባ እናድርግ፣ ወደ አላህ እንመለስ። የዛን ጊዜ ነገሮች ይስተካከላሉ። አንድነትን ወንድማማችነትን እናጠናክር። ለወንድሞቻችን መከራ ለዘነበባቸው ወንድሞች በአጠቃላይ ዱዓ እናድርግ። ፊሊስጤም ላሉትም ሀገራችንም ላሉትም በአጠቃላይ መከራ ላይ ላሉት እጃችን እናንሳ። ሀገራችን ሰላም እንዲያደርግልን አላህን እንማጸነው፣ ዱዓ እናድርግ። ወላሂ የሀገር ሰላም እንደ ቀላል እንዳታዩት፣ እንደ ቀላል እንዳታዩት። ሰላም ማለት ኒዕማ ነው። ወላሂ የአንድ ቀን ሰላም ራሱ ቀላል አይደለም። እንኳን የብዙ ጊዜ አይደለም የአንድ ቀን ቀላል አይደለም። ነብዩ እኮ አሉ ሰለላሁ ዐለይሂ ወሰለም አንዱን ሰው የቀን ጉርስን ካገኘህ አፍያ ከሰጠህ አካባቢን ቄን ሰላም ካደረገልህ ዱንያን በአጠቃላይ ጨብጠሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሀገር ሰላም ዱዓ እናድርግ። ጭቅጭቁን ንዝንዙ አላህ እንዲያነሳልን ዱዓ እናድርግ። ለሞቱብን ወንድሞቻችን ዱዓ እናድርግ።
የሸሂድነት ደረጃ አላህ እንዲለግሳቸው ቤተሰቦቻቸውንም አላህ ሶብር እንዲሰጣቸው እንደዚሁም እነሱንም ማገዝ መርዳት የቲም የጣሉ ትተው ሄዱ ብዙ ወንድሞች ናቸው በዚሁ መስጊድ በሰሞኑ የሞቱት ብዙ ሰው ትተው ሄደዋል ሱብሃንአላህ ያንን ማገዝ በእኛ ላይ ይጠበቅብናል هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد وعلى آل سيدنا محمد كما صليت على سيدنا إبراهيم وعلى آل إبراهيم وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم في العالمين إنك حميد مجيد وارض اللهم عن الخلفائه الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعد تفرقا معصوما ولا تدع فينا ولا معنا شقيا ولا محروما اللهم أعز الإسلام والمسلمين وأذل الشرك والمشركين وانصر عبادك المؤمنين وجندك الموحدين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم